ደብዳቤ ስትል ግን የድሮ የልጅነት ጊዜን አስታወስከኝ። ድሮ ልጅ እያለሁ ብዙ የፍቅር ደብዳቤ ጻፍልኝ ነበር። ልቡ በጦር ተወግቶ ደሙ ሲንጠባጠብ ያ ኧረ ተይኝ እሱን አስታሳውሽኝ። የኔማ ልብ ለስንቷ ሴት በጦር ሲወጋ ወንፊት ሆኖ ነው እንደዚህ ልበቢስ ሆኜ የቀረሁት። ሌላ ደግሞ ፍላወር ይሳልበታል፣ ግጥም ይጻፍበታል። አንድ ግጥም ልበልልሽ? ያ በልልኝ። አንቺ ልጅ እኔ 10 ጊዜ ያ ስትይ ካሁን በጫማ ጥፊ መታችኝ እያልኩ እየተሳቀቅኩ ነው። ታይ እሺ በቃ ግጥሙን በልልኝ። በሮዛ አበባ ላይ ሮዛ አይቻለሁ፣ አንቺን የመሰለ ፈልጌ አጥቻለሁ። አዎ የድሮ ጊዜ ግን ደስ ይላል አይደል? ባክሽ ለኛ አሁንም የድሮ ጊዜ ነው፣ ምንም የተለወጠ ነገር የለም። እስቲ ሌላም ታስታውሰውን ግጥም በልልኝ። የሰፈርሽ መንገድ ወጋው ተረከዜን፣ ሰው ሁሉ አወቀብኝ ባንቺ መተከዜን። ያ ፕሊስ ዋን ሞር። አንቺ ልጅ ይሄንን እንግሊዘኛሽን ታይኝ ብዬሻለሁ፣ ታይኝ። እሺ እየረሳሁት እኮ ነው። ምን ነው አንቺ ምላሴ በአሜሪካ ጭቃ ተቦክቶ ነው የተሰራው አልሽ? ሶሪ፣ ከዚህ በኋላ ተጠንቅቄ በአማርኛ አወራለሁ። ሶሪ፣ ኦኬ፣ ኖ እነዚህን ማለት ትችያለሽ። እነዚህ እዚህ ሀገር ውስጥ በጣም ከመቆየታቸው የተነሳ ዜግነታቸውን ቀይረው አማርኛ ሆነዋል። እሺ ሌላ ግጥም ግጠምልኛ። ይሄን ሁሉ ግጥም ብዬ መጨረሻ ላይ እኔን ግጠመኝ ካላልሽኝ አያዋጣኝ። እሺ ለኔ ግጠምልኝ። አንቺ አሁንም ግጥሙ ላይ ነሽ እንዴ? ምንድነው ሰብስበሽ የግጥም መድብል ልታሳትሚ ነው? ፕሊስ ማለቴ እባክህ አትሳቀቂ። ፕሊስም ማለት ትችያለሽ። እሱም በቅርቡ ዜግነቱን ወደ አማርኛ ለመቀየር አመልክቷል። እሺ በልልኛ። የክሊማንጃሮን ተራራ አትወጣውም ጦጣ፣ እኔ ወድሻለሁ ነፍሴ እስክትወጣ። ይሄ 4 ኪሎ ምናምን የሚለውስ? ኧረ ዝም በይ። እኔ ከ4 ኪሎ ጋር የተነካካ ግጥም መስማትም ማዳመጥም አልፈልግም። እንዴ ለምን? ባልጠፋ ሰፈር 4 ኪሎ ብለህ የገጠምከው የምትወዳትን ልጅ ልብ ለፍቅር ለማነሳሳት ሳይሆን ህዝቡን ለመፈንቅለ መንግስት ለማነሳሳት የተሸረበ ሴራ ነው ብለው ቢቀፈድዱኝስ? እንዴ ግጥሙ 4 ኪሎ መንግስት ያለበትን ሳይሆን 4 ኪሎ ሐውልቱን እኮ ነው። ምን? የ4 ኪሎ ሐውልት በጣም ትልቅ ነው፣ የ6 ኪሎ ግን በቁመት ይበልጣል። አንተ ካካ ግጥም ልታስበኝ አይደለም። እኔ ልግጠምልህ? አረ ይሄ መግጠም መገጣጠም በዛ። አይምሬን ክፉ ነገር እያሳሰብሽው ነው። ምን ነው የልጅነት ሚስት ትዝ አለችህ? አረ እኔ ከልጅነት እስከ እውቀቴ ድረስ ሚስቶም የሚባል ምግብ እንጂ ሚስት የሚባል ነገር አላውቅም። እንዴ ለምን? በጣም ትልቅ ዓላማ ስላለኝ። ሚስት ስል ከዓላማዬ ተደናቅፌ እንዳልቀር ስል ከልጅነቴ ጀምሬ ተቆጥቤ ነው የኖርኩት። ዋው ለዓላማው እንደዚህ መስዋዕት የሚከፍል ሰው በጣም ነው ደስ የሚለኝ። አዎ እኔም ዓላማዬን ለማሳካት ሚስት አለመያዝ ብቻ ሳይሆን ከባድ መስዋዕትነትም ነው የከፈልኩት። እና ዓላማው ተሳካልህ? እስካሁን አላሳካሁትም፣ ግን ዓላማዬ እስኪሳካ ድረስ ለሰከንድም ቢሆን አይኔን ሳላሸልብ የሚከፈለውን መስዋዕትነት ሁሉ ከፍላለሁ። በጣም ጥሩ ነው። እንዲሳካልህ ከልብ ነው የምመኘው። አመሰግናለሁ። እኔም መቼም ቢሆን ዓላማዬን ሳላሳካ ተስፋ አልቆርጥም። በጣም ጎበዝ። ተስፋ እንዳትቆርጥ። እችላለሁ ይቻላል ካልክ የማይቻል ነገር የለም። ይቻላል፣ እችላለሁ። yes you can yes you can። አሬ yes you can አይባልም። ትችያለሽ እኮ ነው ያልከኝ። ወይ ቅሌት! እንግሊዝኛ አወራለሁ ብዬ የዓላማዬን ጾታ ቀየርኩት። yes I can ነው የሚባለው። yes I can። yes you can። yes I can። ግን እኮ ዓላማህን አልነገርከኝም። ዓላማዬ የፕ የሀብታም ልጅ መሆን።